የሰው ልጅ በዚች ምድር ላይ ሲኖር የእግዚአብሔር ዓለም ወይ ደግሞ መንፈሳዊውን ዓለም ካልረዳው ካላገዘው እዚች ምድር መኖር እጅግ በጣም ከባድ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ብርቱ ሰልፍ ነው የሰው ሕይወቱ ይላል። አያችሁ፣ ብርቱ ሰልፍ ነው ማለት ሁሌም ውጊያ አለበት ማለት ነው። ሁሌም ሩጫ አለበት፣ ሁሌም ልፋት አለበት። እግዚአብሔር ሲረዳችሁ ግን መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔር ለሚወዳቸው ማዕዳቸውን በመኝታቸው ላይ ያቀርባል ይላል። አያችሁ፣ ገና ከመነሳታችሁ በፊት ማዕዳችሁ ተሰናድቶ ታገኙታላችሁ። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁን ያጠነክራል ብለን ያሰብነውን ሐሳብ ይዘንላችሁ መጥተናል። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ የደወል ምልክቷንም እየተጫናችሁ በየቀኑ የሚለቀቀውን መንፈሳዊውና ጠንካራ የሆኑ ሐሳቦችን በመውሰድ ሕይወታችሁንና መንፈሳዊነታችሁን እንድታጎለብቱ በፍቅር እንጠይቃለን። ዛሬ ወደ እናንተ ይዤው የመጣሁት ሐሳብ መላእክቶቻችሁ ሲረዷችሁ የምታዩቸው 4 ምልክቶች እነግራችኋለሁ። እነዚህ ምልክቶች ካያችሁ በእውነት የእናንተ መላእክት በዙሪያችሁ ሆነው እናንተን እያበረቱ እንዳለ፣ እናንተን እያገዙ እንዳለ፣ እናንተን ወደ ተፈለገው ግብ እያደረሷችሁ እንዳለ እንድታውቁ ፈልጋለሁ። ምክንያቱም እግዚአብሔር በልዩ ልዩ መንገድ እናንተን ያግዛል፣ በልዩ ልዩ ጎዳና እናንተን ያስተምራልና። እዚህ ላይ ግን በደንብ እንድታውቁ የምፈልገው የእግዚአብሔር መላእክት ሁሉንም ያድናሉ ማለት አይደለም፣ ሁሉንም ይታደጋሉ ማለት አይደለም። ጀስት በአብ በወልድ በመንፈስ ቅዱስ ስም አምኖ በክርስቶስ ኢየሱስ አምኖ ድጋሚ የተወለደ የእግዚአብሔር ልጅ የሆነ ከእግዚአብሔር ልጅነትን የተቀበለ የእግዚአብሔር ዘር የሆነ ብቻ ነው የሚያገለግሉት። በመጽሐፍ ቅዱስ በኦሪት ዘፍጥረት ላይ 21 ከቁጥር 17 ላይ እንደዚህ የሚል ታሪክ አለ። አጋር የምትባል የአብርሃምና የሳራ አገልጋይ ሆና ሳለ ሳራ መውለድ ስላልቻለች አብርሃምን ወደ ሰራተኛዋ ወይ ደግሞ ወደዛች ወደ አገልጋይ ወደ አጋር እንዲገባና ልጅ መውለድን እንዲሞክር የሆነ ነገር ትለዋለች። አዛታይም ያች አጋር የተባለች ሴት ትወልድና መውለድ ባልቻለችው በሳራ ላይ እጅግ ትሳለቅባታለች። የዛኔ አብርሃምና ሳራ ተነጋግረው ከቤት እንድትወጣ ካደረጉ በኋላ የያዘችው ስንቅ አለቀባትና ለብላቴና ወይ ደግሞ ለተወለደው ሕፃን የምታጠጣው ውሃ አታ ወይ ደግሞ የምታበላው ነገር አታ ማልቀስ ትጀምራለች። ይህ ልጅ ሲሞት አልያው ብላ የቀስት ውርወራ ያህል ርቃ ልጁን በሆነ ቁጥቋጦ ላይ አስቀምጣ ማልቀስ ትጀምራለች። መጽሐፍ ሲናገር እንደዚህ ይላል፣ ቃሏን አሰምታ ታለቅስ ነበረ ይላል። አያችሁ፣ የዛኔ የእግዚአብሔር መልአክ መጣና እንደዚህ አላት፣ የብላቴናውን ድምፅ ሰምቷልና አለ። አያችሁ፣ የእሷን ሳይሆን ብላቴናው የአብርሃም ዘር ከመሆኑ የተነሳ እግዚአብሔር የብላቴናውን ልቅሶ ሰማ ብሎ የሆነ ነገር ነገራት። አያችሁ፣ ልክ እንደዚህ የእግዚአብሔር መላእክት የሚረዱት የእግዚአብሔር የሆኑትን ሰዎች ናቸው። አያችሁ፣ እሷ አልቅሳለች፣ ብላቴናውም አልቅሷል። ነገር ግን ሰማይ የሰማው ነገር ግን ሰማይ ያንኳኳው የዛ የብላቴናው ድምፅ ነው። አያችሁ፣ ያ መልአክም የመጣው ስለ ብላቴናው ነው። ስለዚህ በአብ በወልድ በመንፈስ ቅዱስ አምናችሁ በክርስቶስ ኢየሱስ አምናችሁ ድጋሚ ከተወለዳችሁ በሥላሴ አምናችሁ እንደገና ከተወለዳችሁ እናንተን የሚጠብቁ መላእክቶች አሉ፣ እናንተን የሚረዱ መላእክቶች አሉ። ስለዚህ እነዚህ መላእክቶች እናንተን ሲረዱ የምታዩቸው 4 ምልክቶች ልንገራችሁ። የመጀመሪያው አደጋ ውስጥ ስትገቡ ወይ ደግሞ አደጋ ደርሶባችሁ ምንም ሳትጎዱ ከወጣችሁ ይህ የእግዚአብሔር መልአክ በአሰራሩ ወይ ደግሞ በተሰጠው ኃይል እናንተን ከአደጋ እንዴት እንዳዳናችሁ ማወቅ መቻል አለባችሁ። መጽሐፍ ቅዱስ ሲናገር በመዝሙረ ዳዊት ምዕራፍ 91 ከቁጥር 1 11 እና 12 እንደዚህ ይላል፣ መላእክቱን ስላንተ ያዛል፣ እግሮችህም በድንጋይ እንዳይሰናከሉ በእጆቻቸው ያነሱሃል። አያችሁ፣ እግሮቻችሁ እንዳይሰናከሉ እንዳትወድቁ አደጋ እንዳይደርስባችሁ ሲፈልግ እግዚአብሔር መልአኩን ይልካል። እግዚአብሔር በመጽሐፍ ቅዱስ ታሪክ ውስጥ ብዙ አባቶቻችን ብዙ ቅዱሳንን እንዴት ከአደጋ እንዳስመለጣቸው ማየት ትችላላችሁ። ዳንኤል እንደዚህ ያለ እግዚአብሔር መልአኩን ልኮ የአናብስቱን አፍ ዘጋል። አያችሁ፣ መላእክት
ኃያላንና ብርቱዎች ናቸው። ዳንኤል በአናብስት እንዲበላ በአናብስት ተከታትፎ እንዲበላ ነበር ወደ ጉድጓድ የተጣለው። ነገር ግን የእግዚአብሔር መላእክት የአናብስቱን አፍ ያዙ። አያችሁ እንዴት ካደጋው እንዳስመለጡት። ወይ ደግሞ ሲድራቅ፣ ሚሳቅ፣ አብዶናጎ፣ አናንያ፣ አዛርያ፣ ሚሳኤል የሚባሉ 3ቱ ሕፃናት ካያችሁ ወደ እሳት በተወረወሩ ጊዜ አደጋ ውስጥ በገቡ ጊዜ ያንን የእሳት ኃይል እላቸው ላይ እንዳይሰራ ያደረገ አንድ መልአክ መጣ። መጽሐፍ ሲናገር እንደዚህ ይላል፣ 3ቱን ሕፃናት ወደ እቶን እሳት የሚጥሉትን እነዛ 3 ብርቱ ሰዎች እነሱ ተቃጥለው ሞቱ ይላል። አያችሁ እነዛ 3 ብላቴና ግን እሳቱ ውስጥ ሆነው ይመላለሱ ነበር። 4ተኛም የልዑል ልጅ የሚመስል ከእነርሱ ጋር ነበረ ይላል። አያችሁ ይህ መልአክ እሳቱን እሳት እንዳይሆን ማድረግ ይችላል። ይህ መልአክ ያንን የእሳቱን ኃይል ማጥፋት ይችላል። አትሸወዱ። የእግዚአብሔር መንፈስ እናንተ ውስጥ ካለ ዳግም ከተወለዳችሁ በዙሪያችሁ አእላፍ መላእክቶች አሉ። በዙሪያችሁ እናንተን የሚጠብቁ መላእክቶች አሉ። ሁልጊዜ አጋንንት እያሳደዱኝ ነው፣ ጠላቶች እያሳደዱኝ ነው፣ ወይ ደግሞ ሰይጣን እየተፈታተነኝ ነው እያላችሁ አትድገሙ። በዙሪያችሁ መላእክቶች አሉ። እመኑና በርቱ። ሁልጊዜ ማወቅ ያለባችሁ አንድ ነገር አለ። መንፈስ ቅዱስ እናንተ ውስጥ አለ። መንፈስ ቅዱስ በውስጣችሁ ሆኖ ስብዕና አለው፣ ፐርሰን አለው፣ ፍላጎት አለው፣ ይደሰታል፣ ያዝናል። መንፈስ ቅዱስ በእናንተ ውስጥ አለ። መንፈስ ቅዱስ እናንተ ውስጥ ከመሆኑ የተነሳ ያንን ቅዱስ መንፈስ የሚያገለግል የእግዚአብሔር መልአክ ደግሞ በዙሪያችሁ አለ። ምክንያቱም እናንተ የእግዚአብሔር ቤተ መቅደስ ስለሆናችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ቤተ መቅደሴን የሚያፈርስ እኔ ደግሞ አፈርሰዋለሁ ይላል። አያችሁ እናንተን ሊነካ የሚመጣ ሁሉ እናንተ መላእክት እናንተን እንዲነኩ አይፈቅዱም። ምክንያቱም እናንተ የእግዚአብሔር ቤተ መቅደስ ስለሆናችሁ፣ እናንተ የእግዚአብሔር የልዑል ማደሪያ ስለሆናችሁ። ሁለተኛው ደግሞ ጠላቶቻችሁን ሳትዋጓቸው ሲሸነፉላችሁ እንደዚህ የምታዩቸው ከሆነ የእግዚአብሔር መልአክ የአፋችሁን ቃል ተከትሎ እየሰሩ እንዳለ፣ የእግዚአብሔር መላእክት ወጥተው እየተዋጉ እንዳለ። ምክንያቱም እግዚአብሔር እንኳን ስሙ ሲጠራ እንደዚህ ይባላል፣ እግዚአብሔር የሰራዊት አምላክ። አያችሁ የሰራዊት አምላክ። መላእክቶች ሰራዊቶች ናቸው። መላእክቶች ኃያላን የጦር አገልጋዮች ናቸው። ስለዚህ እናንተ በጸለያችሁ ጊዜ የጠላታችሁ ኃይል እየከሸፈ ከሆነ፣ እናንተ በጸለያችሁ ጊዜ ጠላቶቻችሁ ወይ ደግሞ ሊዋጓችሁ የመጡ ተሸንፈው እየተመለሱ ከሆነ የሆነ ኃይል የሆነ መልአክ እየተዋጋቸው እንዳለ ልታስተውሉ ይገባል። መጽሐፍ ቅዱስ ላይ በሁለተኛ ነገሥት በምዕራፍ 19 ከቁጥር 35 እንደዚህ ይላል። እናንተ ሙሉን እንድታነቡ ትጋብዛችኋለሁ። የፈለግኩትን ጥቅስ ግን ልንገራችሁ። በዚያችም ሌሊት የእግዚአብሔር መልአክ መጣ፣ ከአሦራውያን ሰፈር 185,000 ገደለ። ማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ። እስራኤላውያን ሊዋጋ የመጣው የአሦር ሰራዊት ታላላቅ ጃይንት የሆኑ ሰራዊቶች በአንድ መልአክ ነበር የጠፉት። እነዛ እስራኤላውያን እነዛ ኪዳን ያላቸው የእግዚአብሔር ቤተሰብ የሆኑ ሰዎች እንዳይነኳቸው እግዚአብሔር መልአኩን ላከ። እግዚአብሔር መልአኩን በላከ ጊዜ እልፍ አእላፋት ሰራዊቶቹ ሞቱ። ልክ እንደዚህ የእግዚአብሔር መልአክ እየረዳችሁ ሲሆን ጉዳያችሁ ይፈጣጥናል፣ ነገሮቻችሁ ይስተካከላል። ስለዚህ መንፈሳውያን እንድትሆኑ ፈልጋለሁ። ዝም ብሎ ሪሊጂየስ የሆነ ማይንድ ሳይሆን ወይ ደግሞ ሃይማኖተኛ የሆነ አስተሳሰብ ይዞ ዝም ማለት ሳይሆን እናንተ በመንፈስ ዓለም አቴንሽን ያገኛችሁ፣ መንፈስ ቅዱስ እናንተን በልጅነት ያተማችሁ፣ የእግዚአብሔር መልአክ የሚረዳችሁና የሚያበረታችሁ ቅዱሳን እንደሆናችሁ ልታውቁ ይገባል። ሶስተኛው እንደገና መልአክ እየረዳችሁ እንደሆነ መልአካችሁ ከእናንተ ጋር እንደሆነ የምታውቁት አንድ ነገር አለ። ድንገት ስትበረቱ፣ ሁኔታ በማያበረታ ሁኔታ በጣም በተጨነቃችሁ ጊዜ ወይ ደግሞ አቅም ባጣችሁ ጊዜ በጣም በደከማችሁ ጊዜ ያኔ ድንገት ከበረታችሁ መልአክ እንደዚህ ሊያደርግ ይችላል። ምክንያቱም መጽሐፍ ቅዱስ ላይ በሉቃስ ወንጌል ምዕራፍ 22 ከቁጥር 43 እንደዚህ ይላል፣ የሚያበረታታው የእግዚአብሔር መልአክ ከሰማይ ታየው። ለምን ፈራ? መላልሶም ጸለየ። ላቡም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ሆነ። ከሚጸልይበት ተነስቶ ወደ ደቀ መዛሙርቱ ሄደ ይላል። አያችሁ እናንተ በጣም በደከማችሁ ጊዜ ኢየሱስ ክርስቶስ ያችን ጽዋ ሊጠጣ
በጣም ከማማጡ የተነሳ የደም ነጠብጣብ ከራሱ ላይ ይወርድ ነበረ እንደሚለው ቃሉ። በጣም በተጨነቀ ጊዜ የሚያበረታው መልአክ ታየው፣ መላእክቶችም አገለገሉት ይላል። አያችሁ፣ መላእክቶች ያገለግላሉ። መላእክቶች እግዚአብሔር ስለእናንተ ያዛል። መላእክቶች ሰውን ያበረታሉ። እግዚአብሔር መልአኩን ሲልክ እንድትበረቱና እንድትጸኑ ያደርጋችኋል። ስለዚህ መላእክቶቻችሁ ያሏችሁን አመለካከት አስተካክሉ። የእግዚአብሔር መልአኩን ይልካል። እግዚአብሔር መልአኩን ልኮ እናንተን ይታደጋል። የመጨረሻውና አራተኛው ደግሞ ልንገራችሁ። ድንገት የማታውቁት ሰው ሲረዳችሁ፣ ሲያግዛችሁ፣ ሳፖርት ሲያደርጋችሁ ይህ ምናልባት ራሱ ያ ሰው መልአክ ሊሆን ይችላል። ምክንያቱም መጽሐፍ ቅዱስ በዕብራውያን 13:1 ላይ እንደዚህ ይላል፣ እንግዶችን መቀበል አትርሱ። ምክንያቱም አንዳንዶች እንግዶች ለመቀበል በፈለጉ ጊዜ መላእክቶቻቸውን ተቀብለዋል ይላል። አያችሁ፣ ሳምታይምስ እንግዳ ሊመስልህ ይችላል። አንተ አጠገብ ያለ ሰው የሆነ ሳምበዲ ሊመስልህ ይችላል። ነገር ግን ከእግዚአብሔር ዓለም የተላከ የሆነ መልአክ ሊሆን እንደሚችል ማሰብ አለብህ። አንድ ሰው ሲመሰክር እንደዚህ አለ፣ እግዚአብሔርን ላገለግል ወደ ህንድ ሀገር ሂጄ ከተማውን ለቅቄ ወደ ትንሽዬ ገጠር እየሄድኩ ባለሁበት ጊዜ አጋጣሚ የመኪናዬ ጎማ ይፈነዳል አለ። ያንን የፈነዳ ጎማ የምጠግንበት የትም ቦታ ጎሚስታ የለም፣ ምንም የለም፣ በረሃ ነው፣ ማንም የለም፣ አቧራ ነው። ምንም ማድረግ አልችልም። ስልክ እንኳን ደውዬ የሆነ ነገር እንዳላደርግ ያለሁበት ቦታ ኔትወርክ የሚሰራበት ቦታ አይደለም። በራሴ ለማስተካከል ሞከርኩኝ፣ ነገር ግን ምንም ማድረግ አልቻልኩም። ምክንያቱም ጎማው ፈንድቶ ስለነበረ የሚቀየር ጎማ እንኳን ቢኖረኝ ጎማውን የምቀየርበት ማቴሪያሎች ምናምን ፕሬሰሮች ምንም ነገር አልነበረኝም አለ። ነገር ግን ድንገት በጣም ገዘፍ ያለ በጣም የሚያምር ወጣት ወደኔ መጣ። ምን ፈልገህ ነው አለኝ። አረ ምንም ፈልገህ አይደለም፣ ነገር ግን ጎማዬ ስለፈነዳብኝ አጋጣሚ ልሄድ ወደ ነበረበት ቦታ መሄድ አልቻልኩም፣ ለዛ ነው እዚህ ተቀምጬ ያለሁት አለኝ። እንደዛ ባልኩበት ጊዜ እና እስኪ ተቀያሪ ጎማ አለ ወይ ምናምን ብሎ ጠየቀኝ። የዛኔ ረዳኝ፣ ጎማዬን አስተካከለ። ላመሰግነው ስዞር ድንገት የለም ያ ሰው አለ። አያችሁ፣ አንዳንድ ጊዜ የምታያቸው ሰዎች፣ የሚያገለግሏችሁ ሰዎች ማን እንደሆኑና ከማን እንደተላኩ እናንተ አታውቋቸውም። ልክ እንደዚህ የእግዚአብሔር መላእክት በዚህ ሁኔታ ሊገለጡ ይችላሉ። አንድ ኤንጅልስ ከሚል መጽሐፍ ያነበብኩትን አንድ ታሪክ ልንገራችሁ። የሆነ ሰው በባቡር ተሳፍሮ እየሄደ ባለበት ጊዜ ማታ ነው፣ ጨለማ ነው እና በጣም በፍጥነት እየሄደ ነው። ያ ባቡር ጨለማ ስለሆነ መብራት ስለሌለ ባሉበት ቦታ የባቡሩ መብራቶች ተለኩሰው እየሄደ ነው። አዛት ታይም በርቀት ሆኖ ሁለት ክንፉን የሚያማታ የሆነ ጥቁር ነገር ታያቸው። የዛኔ ዝም ብሎ የሆነ ቪዥታ መስሏቸው ዝም አሉ። እየሄዱ በሄደ ቁጥር ግን ያ ክንፉን የሚያማታ መልአክ የሚመስል ወይ ደግሞ ያ ብርሃን ያለበት የሆነ በጨለማ ላይ የሚያበራ የሆነ ሁለት ክንፍ ያለው የሚመስል የሆነ ነገር ያራግባል። አዛታይም ያንን ባለባቡር ሹፌሩ ያ የባቡሩ ሹፌር ባቡሩን ያቆምና ምንድነው የተፈጠረው ምናምን ነገር ብሎ ሁላቸው ወርደው ያያሉ። ከዛ ከ50 ሜትር ርቀት በኋላ የባቡሩ ሐዲድ ተሰብሯልና ሁላቸው ሊገለበጡ ነበርና ኦኬ መልአክ ነው ምናምን ነገር አሉ። ስቲል ግን ያ የሚያራግበው ነገር አላቆመም፣ እያራገበ ነው ስቲል። ስለዚህ ምንድነው ይሄ ነገር አለ። ያ ሰውዬ ያ ታሪኩን የሚናገር ሰውዬ ምንድነው የሚራገበው? በትኩረት ወደዛ የሚራገበው አቅጣጫ በሄደ ጊዜ ትኩር ብሎ ሲያይ ለካ የባቡሩ መብራት ላይ የተለጠፈች አንዲት ቢራቢሮ ሁለት ክንፏን በመብራቱ ላይ ልጥፋ እያራገበች ነው። አያችሁ፣ ያቺ ቢራቢሮ ለነዛ ሰዎች ከእግዚአብሔር የተላከች በቢራቢሮ አምሳሌ የተገለጸች መልአክ ነበረች። ምክንያቱም እነዛ ሰዎች ከአደጋ ተርፈዋል። ምክንያቱም እነዛ ሰዎች ከሞት አመልጠዋል። ስለዚህ እግዚአብሔር እናንተን ለመታደግ ምንም ነገር መጠቀም ይችላል። ነገር ግን መልአካችሁ እንደሆነ ልታስተውሉ ይገባል። መላእክቶቻችሁ ይረዷችኋል። በዕብራውያን ምዕራፍ 1 ላይ እንደዚህ ይላል፣ መላእክት ሁሉ መናፍስት አይደሉምን? የዘላለም ሕይወት ይወርሱ ዘንድ ስላላቸው ሰዎች ለአገልግሎት ይላኩ የለምን? አያችሁ፣ የዘላለም ሕይወት እንዲወርሱ ስታገለግሉ ሰዎችን የዛኔ እናንተን ሳፖርት የሚያደርጉ እናንተን የሚያግዙ የእግዚአብሔር መላእክት አሉ። እንደዚህ ነው የእግዚአብሔር መልአክ። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው እኔ ጋር ስለነበራችሁ አመሰግናለሁ። ይህንን ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ በማድረግ በመንፈሳዊ ሕይወታችሁ የጠለቀ እውቀት እንዲኖራችሁ ቤተሰብ እንድትሆኑ ግብዣችን ነው። ቀጣይ ቪዲዮ ላይ እስክንገናኝ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።